አለኝ የምትለው ሀብት ምንድነው? ልጄ። አዎ ልጄ። ያው በነገራችን ላይ ልጄን እያሳደግኳት አይደለም እያሳደገችኝ ነው። እኔ እንዴት ልጅ ስትወልድ ከብዙ ክፋቶች ከብዙ ይሄ ድሮ መደፍራቸው ነገሮች ትቆጠባል። አሁን እኛ ልጅ ስንወልድ የምናሳድግ ምናምን ይመስለናል። እኛንን የምናድገው በሐሳብ እናድጋለን። ብዙ ማንደፍራቸው ነገሮች እንደፍራለን። ለምሳሌ ድሮ ምንገፋቸው ስራዎች ከነበሩ አሁን ለነሱ ስትል ድሮ ሰው ታስቀይም ከነበረ ለነሱ ለልጆች ስትል የሆነ ክፋት ልትሰራ ስትል ልጅህ ስትመጣብህ በቃ ትመለሳለህ። ልጄን 2 ዓመት አላየሁ። የህዝብ ልጅ ሲባል ሰምተው ያውቃሉ? የህዝብ ትምህርት ቤትስ ተምረውበት አሳልፈው ያውቃሉ? ግን አንድ ነገር መንገራችሁ፣ የህዝብ ፊልም ግን መቼም ተሰምቶም ታይቶም አይታወቅም። ተዋናዩ ይሄንን ፊልም ለመውለድ የብዙዎችን በር አንኳኩቷል። በብዙዎች ኪስ መግባትን ወዷል። የወደደውን አድርጎ ከሰውነት ተራ ወጥቶ ዛሬ ለደረሰበት ደረጃ ደርሷል። አሁን ያ ፊልም የሚታይበት ቀንና ሰዓት ተቆርጦለታል። የትም እንደሚታይ ይፋ ተደርጓል። ተዋናይ ሄኖክ ወንድሙ ተሳክቶለታል። በዝርዝር የምንነግራችሁ ዛሬ ይሄንን ጉዳይ ነው። ተዋናይ ሄኖክ ወንድሙ ማን ነው ከሚለው ጀምሮ ስለ አዲሱ ፊልም በዝርዝር ተሰሙታላችሁ። አዲስ መረጃዎችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬን ስለታገሳችሁ በጣም አመሰግናለሁ። ተዋናይ ሄኖክ ወንድሙ ከሰሞኑ ሚዲያዎች ላይ ብቅ ብሏል። በተናገረው ንግግር ብዙዎች እያስገረማቸው ነው። ለጥበብ የተከፈለ መስዋዕትነት እያሉ ብዙዎችም እያወደሱት ይገኛሉ። ይህንን ፊልም ለመስራት 94 ኪሎ ላይ የነበረ ሰው አሁን 41 ኪሎ ላይ እንዲገኝ ሆኗል። ከግማሽ በላይ ሰውነቱን አጥቶበታል፣ ቀንሷል። የበፊቱን አይመስልም። እጅግ ክስት ብሏል። ሰውነቱም ታሞ የተነሳ ሰው ነው የሚመስለው። ግን ወድጀዋለሁ እያለ ነው የሚገኘው። ከዚህ በኋላ ምናልባትም 10 ኪሎ ግራም ብቻ ልጨምር እችላለሁ። አይኔ ሰርጉዷል፣ ፊቴ ሟሿል፣ እኔን አልመስልም። ግን ይሄ ለፊልም ስል የሰራውት ነገር ነው፣ ወድጀው ነው ያደረኩት ሲል ነው የተናገረው። ብዙ ሰው አስቸግሬ ነው ፊልሜን የጨረስኩት። በተቸገረው ህዝብ መሃል ገብተ ብራምጡ ማለት እጅግ ቅንጦት ሊመስል ይችላል። እኔ ግን ከሁሉ በላይ በጣም ተሸማቅቅ ያለው ይሄ ፊልም እዚህ እንዲደርስ የኔን መንከራተት የኔን ከሰውነት ተራ መውጣት ብቻ ሳይሆን ያገዙኝ ሰዎች ልበደግነትን ያስፈልግ ነበረ። ልበደጎች ስለሆናችሁ ፈረጃ ፊልም እውን እንዲሆን አድርጓቸዋል ብሏል። በማህበራዊ ሚዲያ ላይ በሚሰጡ ኮሜንቶች እንደሚዝናናባቸው፣ አንዳንዶቹ ደግሞ ልቡን እንደሚነኩት፣ አንዳንዶቹ ደግሞ ጨጓራውን እንደሚልጡት ጭምር ነው የተናገረው። ሁሉም ሰው የሚወደኝ ይመስልኝ ነበረ ግን አልሆነም ሲል ነው የተናገረው። መወደድ ከፈጣሪ ነው። የፈረጃ ፊልምን መስራት ሲጀምር በሶስተኛው ቀን ብሩ ተሟልቶለት የሚጨርስ መስሎት ነበረ። ሁሉም ሰው ጆተኒ ይሆናል ያለ ፍራንክ አይሰራም፣ አካውንቴ ላይ 12 ብር እስከሚቀረኝ ድረስ ነው ይሄንን ፊልም የሰራውት ሲል ነው የተናገረው። ይሄም ዋጋ ያስከፍለው ይመስላል። አክተሩ ያለ ኦዲየንስ ባዶ ነው። ልጄ ታምሜ ነው የመለስኩላት ለማሳመን ብዙ ጥር ያለው ይሄንን ፊልም ለመስራት 6 ዓመታትን ከህይወቴ ላይ ቅርጥፍ አድርጓል። ጓደኞቼ አግዘውኛል። በዚህ ጊዜ ለቤተሰብ የሰጠሁት ምንም ጊዜ አልነበረም። ሙሉ ትኩረቴን ሙሉ ሐሳቤን ቀንም ለሊትም ይሄንን ፊልም እውን ለማድረግ ነበረ ስጥር የነበረው ሲል ነው የተናገረው።
አሁን ላይ 35ኛ ዓመት ልደቱን ያከበረው ታዋቂው አርቲስት ፈረጃ ፊልምን እውን ማድረጉን ከተናገረ በኋላ እፎይታ እንደተሰማው ነው የሚናገረው። የማለቅሰው ፊልሜን ጨርሼ ስለተገላገልኩኝ ነው። የደስታ እንባ ነው አሁን ላይ ያለቀስኩ ያለሁት። የልጅ የማይበት ጊዜ ይመጣል ብዬ አስባለሁ። ልጄ የልጅ አዋቂ ነች። በዚህ ሁሉ ፈተና ውስጥ፣ በዚህ ሁሉ መንከራተት ውስጥ፣ በዚህ ሁሉ ልመና፣ በዚህ ሁሉ ተስፋ አስቆራጭ የፊልሙ ሂደት ውስጥ አብራኝ የነበረችው ስደግፈኝ የነበረችው የትንሽ ትልቅ የሆነችው ልጄ ነች። ፊልሙ ካለቀ ከሰኞ በኋላ ጓደኞቼ ያዩታል ብዬ አስባለሁ። እየተቀባበሉኝ ነው ጓደኞቼ። ልክ ቀረጻውን እንደጨረስኩ የሟሸሸው ሰውነቴ እንዲመልስ እንደ ቴኒስ ኳስ እየተቀባበሉ እያበሉኝ ነው፣ እያጠጡኝ ነው። ቦክሰኞቹ ቤተሰቦቼን ደግሞ በዚሁ መቀጠል አለብህ መወፈር የለብህም እያሉ ነው። እኔም ከ10 ኪሎ በላይ መጨመር ምፈልግ አይነት ሰው አይደለሁም። 4 አመት ቆይቷል። ሰው ካዋጣልኝ ውጪ መኪናዬን ሽጫለሁ። ለ3 አመታት በእግሬ ሄጃለሁ። ግን ይሁን ይሄ ሁሉ ለጥበብ ነው የሚለው። ፊልሙን እጅግ የወደደው ይመስላል። ከፈረጃ ፊልም ጋር ያልተስማማ ነገር እኔን አይስማማኝም። ፊልም እንደሚሰጠው ኮሜንት አይደለም። ፊልምን የሚያውቀው ፊልም ሰሪው ብቻ ነው። የውጭ ሀገር ቪዛ ሲሰጠኝ ማስፈራሪያ ብር ነበረ ስለሌለኝ በጣም ደንግጫለሁ። አሜሪካ ቪዛ ሰጥተውኝ ሊቃጠል 13 ቀን ሲቀረው ነው የሄድኩት። በመክሳትና ባለመክሳት ዙሪያ ብዙ ሰዎችን አስቀይሜያለሁ። ምግብ አልበላም በማለቴ ከሰዎች ጋር ተጣልቻለሁ። አውቃለሁ የኛ ባህል ላይ ብሉልኝ ጠጡልኝ ይባላል። ያንን ማድረግ መልካም ነው። እኔ ግን ከሞት የተመለስኩበት ስራዬ ነው። የፊልሙ ስቶሪ ኬኔዲ መንገሻ የሞተ ቀን የሚጀምር ነው። 60 ኪሎ ሆኜ መስራት ነበረብኝ። የፈለኩበት ምክንያት ደግሞ ይሄ ነው። በጣም ብዙ ፈተናዎችን ባልፍም አሁን ለዚህ በቅቻለሁ። ከጎኔ ለነበራችሁ ሁሉ አመሰግናለሁ ሲል ነው የተናገረው። በተለይ ድምጻዊት ራሄል ጌቱን ያነሳል፣ እኛም እናነሳለን። ፈረጃ ፊልም ሲሰራ ከብዙ አርቲስቶች ጋር ሰዎች ጋር ተጣልቻለሁ የሚለው አርቲስቱ ራሄል ጌቱ አብራደጌ ስለሆነች አጭበርብሯል ስባል ትጣላ ነበረ። እኔ ከምጣላው የበለጠ እሷ ለኔ ትጣላለኝ ነበረ። የሰዎችን ታለንት አደንቃለሁ፣ መሳደብ አልፈልግም። ይሳደብ፣ ማሞገስ የሚፈልግም ያሞግስ። ብቻ ይሄንን ፊልም እውን ማድረጌ ብቻ ያስደስተኛል። የሚነቅፉኝ፣ የሚሰድቡኝ፣ የሚያንጓጥጡኝ እንዳለ ሁሉ ከጎኔ የሆኑ ሁሉም አርቲስቶች ደግሞ ክብር ይገባቸዋል። ከነዛ መካከል የእረኛዬ ፊልም ዳይሬክተሯና ደራሲዋ ቅድስት ይልማ አንዷ ነች። በአንድ ቀን 12000 ብር የሚከራይ ካሜራን ለ3 ወር በነፃ ስራበት ብላ ነው የሰጠችኝ። አስቡት 12000 ብርን ለ3 ወራት ማባዛት ነው። ይሄ ለኔ ትልቁ ስጦታ ነው። ምንም እኔ የጤና ችግር አላጋጠመኝም። ጣፋጭ የበላውት ከ3 አመት በኋላ ነበረ። ግን ይሄ እንዲሆን መታገሴ ከባዱን ነገር ማለፌ ትልቁን አስተዋጽኦ አድርጓል። ለሰው ልጅ የሚሰጠው ገንዘብ ብቻ አይደለም፣ ጊዜ ይሰጣል፣ ማቴሪያሎች ይሰጣሉ። ጓደኞቼ ይሄንን ሁሉ ነው ያደረጉልኝ ሲል ነው የተናገረው። ፊልሙ በተሰራባቸው አመታት ሁሉ ቁርስ ብቻ እንደሚበላ ነው የተናገረው። ከዛ በኋላ ግን ምሳ መብላት ጀምሯል። ምሳ መብላቱ ደግሞ እንቅልፍ እንዲለው እንዲጫጫነው እንዳደረገው ነው ያደረገው። አንድ ፍልስፍና ግን ተምሯል። እንደ አርቲስቱ ገለጻ ሲርብ ላይፍ ይገባሃል፣ የሰው ችግር ይገባሃል። ከዚህ በፊት አስቸጋሪ ልጅ ነበርኩኝ። ፈጣሪ ሲወድ ደግሞ ጥንቅቅ አድርጎ አይደለም የሚፈጥር፣ ከፈተናዎች እንድትማር ሰዎችን እንድትረዳ አድርጎ ይፈጥራል። ቆንጆ ፊልም ነው የሰራውት። ለ50ኛው ፊልም ያብቃን ሲልም ነው የራሱንም የመረቀው፣ የሚያከብራቸውን ሰዎችንም የመረቀው። ፊልሙ ላይ ወደ 30 ክሮዎች አሉ። እነሱ በመሳተፋቸው ፈረጃ እውን እንዲሆን አድርጓል። ስለ እምነቱም ተጠይቆ ነበረ። ምን እንዳለ እንንገራችሁ።
የፈረጃ ፊልሙ ባለቤት ሄኖክ ስለ ፊልሙ ሲናገር ምንድነው ያለው? ስለ እምነቱም ጭምር እኔ እምነት አልቀየርኩም፣ ከልጅነቴ ጀምሮ ኦርቶዶክስ ነኝ፣ ወደ እምነቴ መጠጋት ነው የከበደኝ። ብዙዎች ያወራሉ እምነቱን ቀይሯል እያሉ ስለኔ ይናገራሉ፣ ግን ይሄ ትክክለኛ ነገር አይደለም። ኦርቶዶክስ ነኝ፣ በእምነቴ መበርታት ቢያቀተኝም ግን እምነቴን አልቀየርኩም ሲል ነው የተናገረው። ምናልባት ከሁለት ወራት በኋላ ለእይታ የሚበቃው የፊልም ሄኖክ ተሳትፎበታል፣ ከፍተኛ ዋጋ ከፍሎበታል፣ የጽናት አብነት መሆን ችሎበታል። በዚህ ፊልም ላይ በተለያዩ ሲኒማ ቤቶች እንዲሁም የዩቲዩብ ቻናል ላይ ለእይታ እንደሚበቃ ኤዲቲንጉ እንዳበቃ ወደዛው ስራ እንደሚገቡ ነው የተናገረው። ይቅና ይመች ጀግና ነህ የሚሉት ብዙዎች ናቸው። ስለሱ ይሄንን ኢንተርቪው ከሰሙ በኋላ አስተያየታቸውን የሰጡ አሉ። አንደኛው ምን አለ? ማንነቱን በኋላ ላይ እንነግራቸዋለን። ይሄንን ኢንተርቪው ሰማሁት። ሄኖክ በየዋህነት ተነሳስቶ በኢትዮጵያ ታሪክ ተሰምቶ በማይታወቅ ሁኔታ ህዝብ በገንዘቡ የሚሳተፍበት አንድ ፊልም ለመስራት አልሞ የገንዘብ እርዳታ ጠየቀ። የጊዜው የኢትዮጵያ ኢኮኖሚ ሁኔታ የትናንቱ 100,000 ብር ዛሬ ላይ 100 ብር ያክል ነው። እሱ 3 ሚሊዮን ይበቃኛል ብሎ ሲነሳ እውነትም የሚበቃውና ነገሮች የሚለዋወጡ አልመሰለውም ነበረ። ግን በዚህ ምክንያት ትልቅ ዋጋ ከፍሏል። በጣም ብዙ ዘለፋና ስድንም አስተናግዷል። ገንዘብ ከለገሰው ይልቅ ዳር ቆሞ የተመለከተው ነበር በስድብ ሲያጥረገርገው የሰነበተው። ልጁ ግን ከዓላማው ቁርጠኝነት ለቃሉም ታማኝ ነበርና ቃሉን በተግባር ተርጉሞ ፊልሙን ለእይታ አበቃ። ይሄ ደስ አይልም ወይ ብሏል። ደስ አይልም? ኮሜንት ላይ ያስፍሩልን። የጽሁፉን ሌሎች ሀሳቦችም እንንገራችሁ። የኛ ሰው ማለትም አበሻ እጅግ ከባድ አስቸጋሪ ከሚባሉ የዓለማችን ህዝቦች ዋነኛ ይመስለኛል። ሰው ሲያገኝ ከስር መጎዝጎዝ፣ ቀን ሲጥለው ደግሞ ልክ እንደ ምሳር እንደሚበዛበት ዛፍ ምሳርን ይዞ መጠጋት የተለመደ ነው። ቀለሙ ገብቶኛል፣ ስለ ጥንካሬው ማወደስ አለብኝ። ብቻ ሄኖክ ወንድሙ ለብዙዎች በብዙዎች መልኩ ምሳሌ ሊሆን የሚችል አርቲስት ነው። ወንድማችን የሞራል ስብራት ሳይደርስበት የማንንም ስድብና ማጥላላት ተስፋ ሳያስቆርጠው ህልሙን ለስኬት ማብቃቱ በእጅጉ የሚደነቅ፣ ምናልባትም በሲኒማው ኢንዱስትሪ ስሙን በደማቅ ቀለም ለመጻፍ የቻለ በመሆኑ ለ5 ዓመታት የለፋበትን የፈረጃ ፊልምን ለማየት ጓጉቻለሁ ሲል ነው ጽሁፉን የደመደመው። የጽሁፉ ባለቤት የት ነበርክ ታደለ ነው። የት ነበርክ እንደዚህ ነው ሐሳቡን የገለጸው። እናንተስ ይሄንን የተለፋበትን የህዝብ የሆነውን ሲኒማ ለማየት አልጓጓችሁም? ኮሜንት ላይ እስቲ ሐሳባችሁን አስፍሩልን። እኛ ግን እናብቃ።